ትዳርሽ እንዲባረክልሽ ተፈለግሽ አይመቹኝም የምታያቸውን ቤተሰቦችን መቻል አለብሽ ይቺው እናቱ ናት የምትጠያት እናቱ አሳድጋ ላንቺ ባል ያበቃችሁ ይቺ እናቱ ነች ስለሱ እናት ነች በታስበትም ይረግማል የሱ እርግማን ለወዲያንቺ ይመለሳል ለርግማን ሰባቱን አባቱንም እንደዚሁ ነብዩ ኢብራሂም አለይሂ ሰላም እንዴት እንዲያርጉ አይተናል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ደጋጋማቾች ነበራቸው ወደፊት ምን ይሆናል አንደኛው ገለመጣቸው ሹፍ መገልመጥ ነበረበት ሰደባቸው የልጃቸውም አላህ ያውሬራት አርጋሉት ኦኬ ያቡጃህል ልጅ ነው ኦኬ አውሬ በላው አንዱን ደግሞ እንደዚሁ አደነቁት በጣም ዋሽተኝ የማያውቀው አማች አሉት በጃሂልያው ዘመን ከዛም በኋላ ቃልን የጠበቀ አማች ብለው አደነቁት አንደኛውን እንደዛና እንደዚህ ቢኖረኝ አረገለት ነበር አሉ ነብያችን ሰለላሁ ዐለይሂ ወሰለም ታቅም በላይ ሆነብኝ እንጂ አሉት አንደኛውን አማቻቸው ማለት ወደፊት ምን ይሆናል ያስረግማል ያስመርቃል ስለዚህ አንቺ ላማትሽ የማትመች ከሆነ አላህ Subhanahu Wa Ta'ala በልጆች ይከፍልሻል የማትመችሽ ምራት አላህ ያመጣልሻል የዘራችሁን ነው አምታጭው ዛሬ ላማትሽ ከፈልሽውን ነው ተልጅ የምትጠብቂው አንቺ ላማቶች ደግ ከሆንሽ ከልጆችሽ ታገኛለሽ አንተም እንደዚሁ ላማቶች ደግ ከሆንክ በሴት ልጆች ባል ትካሳለህ ስለዚህ ሰው የዘራውን ነው የሚያጭለው በዱንያም ይሁን በአኺራ